ኢየሱስ ይባርካችሁ። እንደምን አደራችሁ? ጌታ የተባረከ ይሁን። ሁላችሁም ያገለገላችሁ ከማለዳ ጀምሮ ቴክኒክ ላይም ኳየሮችም የጸሎትም አገልጋዮች አስተናጋጆችም ጌታ ይባርካችሁ። እኔ ደግሞ የመጨረሻውን አገልግዬ ሰርቪሳችንን እንጨርሳለን ማለት ነው። እግዚአብሔር ይባርክ። እስቲ ስለ ሁሉም ክብር ስጡ። ስላገለገሉም ሰዎች ሁሉም ተባረከ። ካላስቸገርኳችሁ ሁላችንም ቆመን የጌታን ቃል ከማንበባችን በፊት እንኳን ወደ ቤተ ክርስቲያን መጣ ወደ አካሉ መጣ ብላችሁ ሰላም ተባባሉ። ደስ ይበል። እዚህ ቤት በረከት ነው ያለው፣ ህይወት ነው ያለው። አብረን ልንሰራ ነው። አንዱ ኢየሱስ የሞተልን ልንሰራ ነው። መንፈሳዊ ቤት ለመሆን ነው። ክብር ለጌታ። ጌታ የተባረከ ይሁን እና እንኳን ወደ ኤክሌዥያ መጣችሁ፣ ወደ አካሉ መጣችሁ። ክብር ለጌታ ይሁን። እስቲ እጃችሁን ከፍ አድርጉና ጌታ ሆይ ስለ ቤተ ክርስቲያን አመሰግናለሁ በሉ። በደሙ የገዛት የዋጃት አካሉ ናት እቺ። ክብር ለእግዚአብሔር። ይሄ በሎካል ደረጃ ትንሿ ቤተሰብ ናት። በዩኒቨርሳሉ ደረጃ ደግሞ ትልቋ ትገለጣለች። አንዱን የጌታን አብዬ ቅድም የጌታ ራት ስንወስድ በእምነት ነው ሲናገር የነበረውና ልቤን እየነካኝ ነበረ። አንዱ ሰሞኑን አንድ ወንድም ጸሎት ላይ እየጸለየ አንዲት ትጸልይ ነበርና እሷ እየጸለየች ስለ ጌታ ፍቅር ነበር የነገረንና በዛ እየጸለይን እያለን ልቤ በጣም ተነካ እንደ አዲስ። አንዱ የጌታችን የኢየሱስ ክርስቶስ መከራ መቀበል፣ መንገላታት፣ መደብደብ፣ ጺሙን መንጨታቸው፣ ማንገላታታቸው አንድ ነገር ይነግረናል። ሁላችንም እንደምናውቀው የጌታን ፍቅር ይነግረናል። ይሄን ሳስብ ልክ በዛ በጸሎት ሰዓት ሁለት ነገሮች ነው ያሰብኩት። አንደኛው 3:16 ነው። እግዚአብሔር ዓለሙን ሁሉ የወደደበትን ፍቅሩን ለዓለም ሁሉ የዘላለም ሕይወት የሰጠበትን ፍቅሩን ያሳየናል። ጌታ መከራ መቀበሉ፣ መንገላታቱ። ሁለተኛው ደግሞ መናቁ፣ መጣሉ። መጽሐፍ ቅዱስ ሲናገር ምን ይላል? አንዱ የመጣልኝ ደግሞ በጸሎት ስፍራ ይሄ ነው። ዛሬም በዚህ መንፈስ ሆነን ነው ቃሉን የምንማረው ብዬ ነው ይሄን ማነሳላችሁ። አንዱ ደግሞ ምን ይላል? ጴጥሮስ በአንደኛ ጴጥሮስ ምዕራፍ 2 ላይ በሰው ወደ ተጣለ ይለዋል። እስቲ በሰው ወደ ተጣለ በሉ። ዳዊት እኮ ለምኗል እኮ በሰው እጅ አሳልፈ አትስጠኝ ብሏል እኮ። እስቲ በሰው ወደ ተጣለ በሉ። ይሄኛውን ደግሞ አቅጣጫ እንድታስቡት ነው። ኢየሱስ መከራ መቀበሉ፣ መገረፉ፣ መናቁ፣ መሰደቡ የእግዚአብሔርን ፍቅር ሲያሳየን፣ በሌላ በኩል ደግሞ ጴጥሮስ ምን ይላል? በሰው ተጥሏል ግን በእግዚአብሔር ግን ምን ሆኗል ይለናል? ሕያው ክቡር ይለዋል። ክብር ለእግዚአብሔር። አሁን መንፈሳዊ ቤት ለመሆን እናንተም እንደ ሕያው ድንጋይ እየቀረባችሁ ምን ለመሆን ተሰሩ ይለናል። ክብር ለእግዚአብሔር። ስለዚህ በአካል ውስጥ ስንሆን ነው የምንሰራው። አሜን። መንፈሳዊ እድገት ያለው በአካል ውስጥ ነው። መንፈሳዊ ለውጥ ያለው በግል ህይወታችን ነው። እድገት ግሮዚንግ ያለው ግን ማደግ የምንችለው ግን እየተገጣጠምን ነው። ስለዚህ ኢየሱስ ተጣለ፣ ኢየሱስ ተሰደበ ስንል ግን በሰው ተጥሏል፣ በእግዚአብሔር ዘንድ ግን ምንድነው? የከበረ ነው። ክብር ለጌታ ይሁን። አሜን። ዓለም እንዴት ነው መልኳን የምታየው ካላችሁ፣ እኔና እናንተ ስንገጣጠም፣ እኔና እናንተ ዲሚኒሽድ ስንሆን፣ እኔና እናንተ ስንጠፋ የማዕዘን ራስ ድንጋይ የሆነው ክርስቶስ ለዓለም ይታያል። እስቲ አሜን። እጃችንን ከፍ አድርገን ጌታን እናመሰግነዋለን። ሃሌሉያ። ጌታ ሆይ ስለኔ ስለሞትክልኝ፣ ስለኔ ስለተተፋብህ፣ ስለኔ ስለተጣልክ አመሰግንሃለሁ እንለዋለን። ኦ ጌታ ሆይ በዚች ቤተ ክርስቲያን ውስጥ በዚች በአካልህ በዚች ጌታ ሆይ ስለሞትክላት ስለዚች ቤተ ክርስቲያን እናመሰግንሃለን። ሃሌሉያ። እየተጋጠምን ልንሰራ ወደ አንተ ወደ ሕያው ወደ ሆንከው ወደ አንተ እየቀረብን መንፈሳዊ ቤት ለመሆን ለመሰራት ስለተጠራን እናመሰግናለን። ደስ አይልም? እንደ አንድ ቤተሰብ ጴጥሮስ እንደ ቤተሰብ ነው የሚያስቀምጠን። በምዕራፍ 1 በመጨረሻው ቁጥር ላይ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም ከሕያው ከእግዚአብሔር ቃል ነው ይለናል። we are a family of God የእግዚአብሔር ቤተሰቦች ነን።
አብረን ነው የምንሰራው። ትዕግስትን የምንለምደው እዚህ ነው። ትህትናን የምንማረው እዚህ ነው። ፍቅርን የምንለማመድ እንጋጠማለን። ከዛ እኛ እየጠፋን እሱ እየደመቀ ይሄዳል። እኛ እየሞትን እሱ ሕያው ሆኖ ይገለጣል። እኛ እየጠፋን እሱ ይታያል። በየት በኩል? through the church በቤተ ክርስቲያን በኩል ለወደቁት መናፍስቶች ሁሉ የሱ ጥበብ በእኛ በኩል አልፎ ይታያል። ኦ ቴንክ ዩ በሉት። ስለ አካሉ አመስግኑት። ኦ እናመሰግንሃለን በዚህ ስላለ አንሸሽም። በአካል ውስጥ ሆነን እየተጋጠምን እርስ በርሳችን ጌታ ወደ አንተ እየቀረብን እንሆ በቃል ልንሰራ ዛሬ ተሰብስበናልና ቃልህን አክበር። ሁላችንም እንደከፈተን አንብበን አጭር ጸሎት መጸለይ ፈልጋለሁ። በማለዳ እንደጸለይን አውቃለሁ። ያው ጾም ጸሎት ላይ ስለሆነን አንድ ሁለት ጸሎቶች እንጸልያለን እንደ አካል በአንድ ላይ ስለተሰበሰብን ማለት ነው። የጸሎት አገልጋዮች በጓዳ እንደጸለዩ አምናለሁ። በየጓዳችን እንደጸለይን አምናለሁ። አሁንም የምታዩት እንግዲህ ንፋስ እየነፈሰ ነው። የጦርነት ወሬ በጣም እጅጉን እየሰማን ያለ ነው። እንደገና በመድራችን የእግዚአብሔር ሰላም እንዲሆን በአጭር እንደ አካል በጾም ጸሎት ላይ ስለሆነን በጌታ ፊት አብረን እንድንጸልይ በትህትና ለምናችኋለሁ። የእግዚአብሔር ቃል መጀመሪያ ላንብብ። አሁንም ቲቶ ምዕራፍ 1 ከቁጥር 1 እስከ 4 ደግሜ ያነባለሁ። ሳምንትም አንብቤያለሁ። በአዲሱ መደበኛ ትርጉም ነው ማነበው። በነገራችን ላይ አዲሱን መደበኛ ትርጉም እየተለማመድኩት ነው ገና። ልክ እንደ ድሮ የዚህኛው ትርጉም ገና በውስጤ ቃሉ እንደሚለው ስላልገባ ለመለማመድ እየሞከርኩ ነው ያለው። ትንሽ እንግዲህ የኛ ዘመን ሰዎች እያነስን ስለመጣን ወጣቱን ትውልድም ለመድረስ ይሄን ቃል በጣም መለማመድ ቃሉን ያስፈልጋል። ትርጉሙም በጣም ጥሩ ስለሆነ እሱን እየተጠቀምን ያኛውን በቃላችንም እናውቀዋለን። ብዙም በሱ ጋር ስለኖረን አንዳንድ ጊዜ ይሄኛውን ሳየው ትንሽ የተለየ ነውና ልምምድ ላይ ነው ያለሁት። የእግዚአብሔር ምርጦች ቲቶ ምዕራፍ 1 ከቁጥር 1 እስከ 4 ነው። የእግዚአብሔር ምርጦች እምነት ወደ እውነተኛ መንፈሳዊነት የሚመራውን የእውነተኛ ዕውቀት ለማሳደግ የእግዚአብሔር ባሪያ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ እምነቱ ዕውቀቱ የተመሰረቱም የማይዋሽ አምላክ ከዘመናት በፊት በገባው የዘላለም ሕይወት ተስፋ ላይ ነው። እርሱም በወሰነው ጊዜ ባዳኛችን በእግዚአብሔር ትእዛዝ ለኔ አደራ በተሰጠኝ ስብከት በኩል ቃሉን ይፋ አደረገ። ቀኝ እጃችንን ከፍ አድርገን እንጸልያለን። ሃሌሉያ። ቅዱስ ዘላለማዊ የሆንክ አባታችንና አምላካችን በመካከላችን ስላለህ እናመሰግንሃለን። በቃልህ ስለቀደስከን፣ በመንፈስህ ስለቀደስከን እነሆ ጌታ ሆይ በመካከላችን አለህና ክብር ላንተ ይሁን። ይሄ ያንተ ሕያው ቃል ነው። ያንተ እስትንፋሳዊ ቃል ነው። መንፈስ ያለበት ቃል ነው። ይሄ ቃል የኛን ሕይወት ይሰራል። ይሄ ቃል የኛን ሕይወት ይለውጣል። ይሄ ቃል እኛን ያነጻናል። ይሄ ቃል እኛን ይጠብቀናል። ይሄ ቃል እኛን ይመራናል። ስለዚህ ታላቁ ቃልህ እናመሰግናለን። አባቶይ አሁንም በዚች በአካልህ ውስጥ ሆነን በዚህ ሰዓት ዓለም በከፍተኛ ሁኔታ እየተናወጠ ባለበት ሰዓት እንደ ቤተ ክርስቲያን በአንድ አፍ፣ በአንድ ሐሳብ፣ በአንድ ልብ ሆነን ጌታ ሆይ ሰሞኑን ራሳችንን አዋርደን በፊትህ እንደቀረብን ደግሞም እንቀጥላለን። ያንተን ፊት እንፈልጋለን። በዚህን ቀን ላይ ቁመን እናሳስበሃለን። በሚሊዮን የሚቆጠሩ ሕፃናቶች እነሆ አዛውንቶች፣ ወንዶች፣ ሴቶች በሚራቡበት በጦርነት በሚሰደዱበት የጦርና የጦር ወሬዎችን በምንሰማበት እንደ ቃልህ አንተ ልትመጣ በደጅ ስላለህ እናመሰግናለን። ዓለምን የምትዘውር አንተ እንደሆንክ እኛ እናውቃለን። እጃችሁን ከፍ አድርጉ። በእውነት ከልባችን እንጸልይ። ሃሌሉያ። ዓለምን የምትዘውር አንተ እንደሆንክ እናውቃለን። ያለ አንተ ፍቃድ አንዳች በምድር ላይ አይሆንም። እባክህ የሰማይ አምላክ እግዚአብሔር ሆይ ዛሬ በኢየሱስ ክርስቶስ ስም አሜሪካንን፣ እስራኤልን፣ ኢራንንና የዓለም መሪዎችን በሙሉ በዚህ ሰዓት እንድታስባቸው እንጸልያለን። ፍቃድህ በሰማይ እንደሆነች እንዲሁም በምድር እንድትሆን የዘላለም ሐሳብህ እግዚአብሔር ሆይ ምድርን እንዲገዛ ፍቃድህ እንዲገዛ የልጅህ እነሆ መምጣት እየፈጠነ ባለበት በዚህ ጊዜ እግዚአብሔር ሆይ በሰማይ የሆነው ሐሳብህ በምድር ላይ እንዲሆን እንጸልያለን። እግዚአብሔር ሆይ ለሚገባና ለሚወጣ በአራቱም አቅጣጫ በአራቱም ንፋሳት መውጫ ሰላም ይሆን። ሰላም ለእስራኤል ይሆን። ሰላም ለመካከለኛው ምስራቅ ይሆን። ሰላም ለኢትዮጵያና ለኤርትራ ይሆን። ሰላም ለሕዝባችን ይሆን። ሰላም ለትውልድ ይሆን። ሰላም ይሆን በሉ። በቃ እጃችሁን ከፍ አድርጉና ሻሎም በሉ። ሰላም አውጁ። አሁን አውጁ። እኔም ሳትከተሉ ትንሽ 3 ደቂቃ ጸሎት ላይ ስለሆነ
ማኮፓሪያ ሰላም ይሁን በሉ። በመካከለኛው ምስራቅ ሰላም ይሁን፣ በምድራችን ሰላም ይሁን፣ በኤርትራ ሰላም ይሁን፣ በኢትዮጵያ ሰላም ይሁን፣ በምስራቅ አፍሪካ ሰላም ይሁን፣ ሰላም ይሁን፣ በመካከለኛው ምስራቅ ሰላም ይሁን፣ ለሰው ልጆች ሰላም ይሁን፣ የሰላም አለቃ ሰላም ይሁን፣ ጀሆቫ ሻሎም ሰላም ይሁን፣ ሰላም ይሁን፣ ለሕፃናቶች ሰላም ይሁን፣ ለአዛውንቶች ሰላም ይሁን፣ ለወጣቶች ሰላም ይሁን፣ ለወንዶች ሰላም ይሁን፣ ሰላም ይሁን፣ ሰላም ይሁን፣ ሰላም ይሁን። እግዚአብሔር ሆይ ለመሪዎች ማስተዋል ስጥ። ለምድራችን መሪዎች ማስተዋል ስጥ። ለኢትዮጵያና ለኤርትራ መሪዎች ማስተዋል ስጥ። ለአፍሪካ ቀንድ መሪዎች ማስተዋል ስጥ። እግዚአብሔር ዓለምን እየመሩ ላሉ መሪዎች ማስተዋልን ስጥ። ለምኑት ከሁሉ በፊት ተብሎ ነው የተጻፈ። እንለምንሃለን፣ እናሳስበሃለን። እኛ ማንችለው ጉዳይ ነው ይሄ ጉዳይ። ይሄን ለአንተ እጅ እንሰጣለን። እኛም ደግሞ ያለማቋረጥ እንድንችል እግዚአብሔር ሆይ ያለማቋረጥ እንድንጸልይ እንድትረዳን ጸጋ እንድታበዛልን በጌታ በኢየሱስ ክርስቶስ ስም እንጸልያለን። ይሄ ሰማያዊ ዜግነት ያለን እኛ ልጆች እግዚአብሔር ሆይ ከማንም ወገን ሳንሆን እንደ ቃልህ እንድንማልድ እንደ ቃልህ እንድንጸልይ እግዚአብሔር ሆይ ጉልበት እንድትሰጠን ጸጋ እንድታበዛልን በጌታ በኢየሱስ ስም እንጸልያለን። ይሄው ለታመንከው ላንተ ሁሉን አደራ ሳልፈን እንሰጣለን። አንተ ፍትህን የምታርግ በጽድቅ የምትፈርድ እውነተኛ አምላክ ነህና ፍትህ በምድር ላይ እግዚአብሔር ሆይ እነሆ ሁሉን እንደየሥራው ትከፍላለህና ምህረትንና ፍትህን እንድታረግ በጌታ በኢየሱስ ክርስቶስ ስም እንጸልያለን። ስለሰማን ተባረክ። ለባሪያ ለኔም ጸጋን አብዛልኝ በጌታ በኢየሱስ ስም አሜን። እግዚአብሔር ያክብራችሁ። ያው ድንገት የመጣብን ነገር ነው። ቢሆንም ደግሞ በሚቀጥለው ይመስለኛል 3ኛው ሳምንት ላይ አይደል እስኪ ጸሎትን እንቀጥላለን። በዚህ በሀገር ጉዳይ ላይ በአህጉር ጉዳይ ላይ በዚህም ሳምንት እየተከታተልን እያስተዋልን በጣም መጸለይ ይገባናል። የኛ ነው የቤተ ክርስቲያን ነው እንግዲህ ጸሎት። ክብር ለኢየሱስ ይሁን። ዛሬ ሁለት ሐሳቦች ብቻ ነው በጣም ፈጥኜ ለመናገር የምሞክረው። ጳውሎስን ለማንሳት ነው የምሞክረው። ባለፈው እንደነገርኳችሁ በዚህ በቲቶ መልእክት ላይ ስለ ላኪው ላንሳ። ቲቶ ላይ ብቻ ያለውን ባሪያና ሐዋርያ የሚለውን ብቻ ማንሳት ፈልጋለሁ። ለምንድን ነው እንደሱ የፈለኩት? ስለ ጳውሎስ እንዳልኳችሁ በጣም ብዙ መጽሐፍ ተጽፏል። በጣም ብዙ መጽሐፍ ተጽፏል። እንደውም ሪሰንትሊ ትላንትናና ከትላንት ወዲያ ምናልባት ኤንቲ ራይት የሚባሉ አንድ አባት የምታውቋቸው ይመስለኛል። በጣም ጥሩ ፕሮፌሰር ምሁር ናቸው። የአዲስ ኪዳን ምሁር አሉ ከሚባሉ አሁን በህይወት ካሉ ሰው ናቸው። እሳቸው ስለ ጳውሎስ ቴዎሎጂ አንድ ጉባኤ ላይ የሚያስተምሩትን ተከታታይ እየሰማሁ ነበርና በጣም ነው የምትገረሙት። መቼም አንዳንድ ጊዜ የእውቀቱ ጥልቀት ሰዎች በዚህ ደረጃ መጽሐፍ እየጻፉ የሚያጠኑትን ነገር ስትመለከቱ በጣም ነው የምትገረሙት። እና ስለ ጳውሎስ እኔ በአንድ ደቂቃ የምጨርሰው ጉዳይ አይደለም። ስለ አስተምህሮቱ፣ ስለ ጥሪው፣ ምክንያቱም 13 14 መጽሐፍ መልእክት የጻፈልን ሰው ነው። ጌታን ደግሞ በእርግጥ ያገለገለ ሰው ነው። ስለዚህ ስለ ጳውሎስ ስለ ላኪው እዚህ ብቻ ላይ ያነሳውን ሁለት ሐሳቦች ባሪያና የእግዚአብሔር ባሪያና የኢየሱስ ክርስቶስ ሐዋርያ ነኝ ያለውን ብቻ ማንሳት እፈልጋለሁ። እነሱን ነው ዛሬ ማንሳት የምፈልገው። ምክንያቱም ለምንድነው ካላችሁኝ ለምንድነው ይሄንን ያለው የሚለውን በኋላ ላይ ክፍል ውስጥ ስንገባ ስለምናየው እናየዋለን። አንደኛው የእግዚአብሔር ባሪያ ነው የሚለው፣ ሁለተኛ የኢየሱስ ክርስቶስ ሐዋርያ ብሎ ነው ራሱን የጠራው። የእግዚአብሔር ባሪያ የኢየሱስ ክርስቶስ ሐዋርያ ብሎ ነው የጠራው። እንደው ለእናንተ እግር መንገዳችሁን እየጠየቅኳችሁ ብሄድ በዚህ ዘመን ባሪያ አገልጋይ አለ ወይ? በዚህ ዘመን ሐዋርያ አለ ወይ የሚለውንም እግር መንገዳችንንም እየመለስ ነው የምንሄደው መመለስ ስለሚገባል። በተለይ ባሪያ የሚለውን ነገር በጣም በጉባኤው ልክ ነው የምናገረው እንጂ ቲፍ አልሄድም። ቲፍ የሚሄደው ከሄድኩኝ ቲፍ በጣም ባሪያ የሚለውን ነገር ምናልባት በአገልጋዮች ጉባኤ ላይ ወይንም የአገልጋዮች ፕሮግራም ከተሰናዳልን እንደሱም አይነት ሐሳብ ከመሪዎች ጋር ስላወራሁኝ ከአገልጋዮች ጋር ጊዜ ካሳለፍን በደንብ እናወራለን፣ በደንብ እንነጋገራለን። ለምን ራሳችንንም እኛንም በጣም ፕሮቮክ ያደረግን እየተጎነታተልን ማውራት አለብን። ለምን ማየት ስላልቻልን
እንድናይ ያስፈልጋል። ባሪያ አገልጋይ አለ ወይ? አገልጋይና ባሪያ በጣም ልዩነት አለው። በዚህ በአተረጓጎምም ደረጃ በመጽሐፍ ቅዱስም አንዳንድ ጊዜ ባሪያ የሚለውን ቃል ቀጥታ አገልጋይ ተብሎ ስለተተረጎመ በጣም ችግር አለው። ያም በጣም መለየት አለብን። ኢትስ ሪል ጳውሎስ ባሪያ ነው ካላችሁኝ ዴፊኒትሊ የጌታ ባሪያ ነበር። ባርነቱንም ደግሞ አሳይቷል። በዚህ ዘመን ታዲያ ሐዋርያ አለ ምናምን የሚባል ጥያቄ አለ። እሱን እኔ ክፍሉን አሁን ማሳያችሁ ክፍሉን እናያለን። ይሄን ደግሞ ምልበት ምንድነው አብዛኛዎቻችን በዚህ ዘመን ሶሻል ሚዲያ ላይ ነው የምንውለው። ይሄ ምንም ሳንዋሽ ሐቅ የሆነ ነገር ነው። በእውነተኛ ነገር ነው። ፌስቡክ እንጠቀማለን፣ ኢንስታግራም እንጠቀማለን። በተለይ በአገራችን ፌስቡኮች ላይ እኔም ስላየሁኝ ስለተመለከትኩኝ ከገጠር ከተማዎች እንኳን ሳይቀር በኢትዮጵያ ገጠር ከተሞች እንኳን ሆነው ሰዎች ፌስቡክ ላይ ሆነው ቃል እናስተምራለን ብለው ሐዋርያ እከሌለኝ ብለው ራሳቸውን አስተዋውቀው ቃል ያካፍላሉ። አያካፍሉም? ያካፍላሉ። አያችሁ፣ ይህንንም ለመጠበቅ ቤተክርስቲያን ታስተምራለች። ስለ ሐዋርያነት ማንሳት አለብን፣ መነጋገር አለብን። ለምን ተሰጥተን ስለምንውል ከዚህ ቤት ከወጣን በኋላ በየቤታችን ሶሻል ሚዲያ ላይ ሐዋርያ ነኝ የሚሉ ሰዎች ቃል እያካፈሉን ስለሚጸልዩልን እኛም በትምህርት መጠበቅ አለብን፣ ማወቅ አለብን። ቤተክርስቲያን የምታስተላልፍ ከዚህ አንጻር ነው ትንሽ ስለ ሐዋርያ መናገር የምፈልገው። በተረፈ ግን በጥልቀት እንወያይበታለን። ደሞ ካልን ደግሞ ወደፊት ፕሮግራም ተዘጋጅቶ በጥልቀት ደግሞ የምንነጋገርበት መንገድ ይኖረናል። ይሄን ቀድሜ ልንገራችሁ የፈለኩበት ነገር ምንድነው? ስናገር በዚህ መነጽር እንድታዩኝ ነው። ይሄን ሁሉ አስቤ ነው ይሄን ስለ ጳውሎስ መናገር የፈለኩት። ለምን ባሪያና ስላለ እንግዲህ ጳውሎስ ባለፈው ሳምንት ትንሽ ጀምሬላችኋለሁ። የትኛውም ክፍል ላይ ባሪያና ሐዋርያን አጋጥሞ አልተናገረም። የተናገረው ፊልጶስዮስ ላይ ነው ባሪያ የሚለውን ቃል የተጠቀመው። ባሪያ የሚለውን መጀመሪያ እንመለከታለን ሐዋርያ የሚለውን ከመመልከታችን በፊት። ፊልጶስዮስ ላይ ደግሞ ባሪያዎቹ ነው ያለው። ሲልዋኖስን፣ ጢሞቴዎስን ጨምሮ። ሲልዋኖስ ማለት ሲላስ ማለት ነው። ሲላስንና እሱን ጨምሮ ነው ባሪያዎች ብሎ ያጠቀሰው። እዚህ ቦታ ላይ ግን ሲያነሳው ግን ባሪያና ሐዋርያ የሚለውን አንስቶታል። በሌላ ቦታ ላይ ደግሞ በፊልሞና ላይ ደግሞ እንደምታስታውሱት ደግሞ የጌታ እስር የሆንኩት እኔ ብሏል። እነዚህ በሙሉ በየአውዱ መጽሐፉ በተጻፈበት አውድ ሁሉ የራሳቸው ፍቺዎች አላቸው። ለምን ጳውሎስ አንዳንድ ጊዜ ችግሮችን አንስቶ አይደለም የሚያወራችሁ፣ ችግሮችን አያነሳላችሁም። ችግሮችን ሳያነሳ የመፍትሄ ሐሳቦችን እያቀረበ የተነሱትን ችግሮች እንድትረዱ ያደርጋቸዋል። ለዚህ ነው ባክግራውንዱን ማጥናት ሁሉ ጊዜ የሚጠቅመን። ለዚህ ነው ጳውሎስ ለምን ተናገረ፣ ከዚህ ባክግራውንድ ጀርባ ለምን መጣ ብላችሁ እንድታስቡ ነው የሚያደርገው። ስለዚህ እዚህ ጋርም ሆን ብሎ ነው እሱ የሚያደርገው። ባሪያና ሐዋርያ ብሎ የሚያነሳው ሆን ብሎ ነው። ስለዚህ ባሪያ ለጳውሎስ እንግዲህ አንዱ አውዱን ማሰብ ያለብን አንዱ ትልቁ ነገር ምንድነው? ጳውሎስ ይሄን ባሪያ ብሎ በሚጽፍበት ሰዓት ላይ የተለየ መገለጥና የተለየ ብርሃን ስላየ አይደለም የእግዚአብሔር ባሪያ ብሎ ራሱ ነው የጠራው። ጳውሎስ በሚያገለግልበት ዘመን ላይ ቅርብ ጊዜ አይደለም፣ ራቅ ያለ ጊዜ ነው። እንደውም በዚህ አጋጣሚ እንደውም ብናዘዝም ጥሩ ነው። ቤተክርስቲያን ድሮ አንድ ወንድም ነበር እና በጣም ብዙ መጽሐፍቶች ነበሩት እና ነባሪያ ያውቃሉ እና ብዙ የእንግሊዝኛ መጽሐፎች ናቸው። የገላትያ፣ የሮሜ እንደገና የቴዎሎጂ መጽሐፎች ራሳቸውን የቻሉ የትሪኒቲ መጽሐፎች አሉ እና የድሮ ዲዝል ስትራሳችን እንደውም መሳቢያ ውስጥ እንትን ውስጥ ሁሉ ነበሩ። አንዳንዶቹን ቀስ እያልኩኝ ያው እየተጣሉ እየወደቁ ስለነበረ ብድግ እያረኩ ቤት አስገብቻቸዋለሁ እና አነባቸዋለሁ። አንዳንዶቹ ደግሞ በአንዳንድ ሰዎች እጅ ውስጥም ገብቷል። አውቃለሁ ይሄንን። ለምን እነዛ መጽሐፎች አንዱ በተለይ ያገኘሁት ሰው ወንድሜ መስፍኔ ቢኖር ኖሮ መስፍኔ አለ እንደው መስፍኔ አንዱን አንብቦታል። ያን እንዳነበበው አውቃለሁ። አንዱ ሁለቱ መጽሐፍ እሱ በጣም ያነብ ስለነበረ ያነበዋል እና አንድ ጸሐፊ የሮሜ መጽሐፍ የጻፉ አባት የተናገሩት ነው። በእርግጠኝነት ጊዜው ትንሽ ራቅ ስላለ ዘንግቼው ሊሆን ይችላል። በቁጥር ብዛት ዘንግቼው ሊሆን ስለሚችል ይሄንን ምህረት ታረጉልኛላችሁ። ጳውሎስ በኖረበት ዘመን ይላሉ እሳቸው ጸሐፊው ሲናገሩ፣ ጳውሎስ በኖረበት ዘመን ላይ መጽሐፉ አለ በእጄ ፈልጌ ያጣሁት ቦታውን ፔጁንና ለዛ ነው በእርግጠኝነት መናገር የማልችለው። ጳውሎስ በኖረበት ዘመን ላይ ሮማያኖች በሚገዙበት ጊዜ ከግማሽ ሚሊዮን በላይ ባሪያዎች ነበሩ ይባላል። ይሄ ይባላል ሳይሆን ነበሩ ባሪያዎች ነበሩ። ስለዚህ ጳውሎስ ባሪያ ማለት ምን ማለት ነው ብላችሁ ለምትጠይቁ ሰዎች ጳውሎስ በዛ ጊዜ ዝም ብሎ ገምቶና ስለሚሳይሆን ዕለት ባሪያን ይመለከት ስለነበረ ያይ ስለነበረ
የባሪያ ገበያ በጣም የጦፈበት ዘመን ስለሆነ በኋላ ላይ እመጣላችኋለሁ። ኢቭን ተርሞቹን ራሱ ይጠቀማቸዋል። ለምን ይሄ ማርኬቲንግ ተርሞች ለምንድን ነው የሚጠቀመው ጳውሎስ? የገበያ ቋንቋ ለምንድን ነው የሚጠቀመው? ደህንነትን ለማስረዳት። በተለይ የነ ኤፌሶንን የነ ቆላሲስን መልእክት መዋጀት፣ መግዛት፣ የገበያውን ስፍራ ቀራንዮ መስቀል ያደርገዋል። ከረንሲውን ገንዘቡን ደግሞ ደሙ አድርጎ ያነሳዋል አይደለ? ልውውጥ እንደሆነ አድርጎ ያወራዋል። ለምን እንዲህ አይነት ዘመን ስለነበረ ጳውሎስ ይሄንን ለመናገር ባሪያ ምን ማለት እንደሆነ የሆነ አንድ ሰው ቁጭ አድርጎ ባሪያ ማለት እንዲህ ነው እያለው አይደለም ያስተማረው። አያችሁ፣ ሰው በትምህርት ቁጭ ብሎ ከሚማረው ነገር በላይ ሰው ከሚያየው ነገር ይማራል። ዳስ ዋይ ልጆቻችን እኮ ከሚያዩት ይማራሉ ብለን እኮ ከምንነግራቸው በላይ እኔ ከምሰብከው በላይ ሌዊ የኔን ህይወት እያየ ከኔ ይማራል። ይሄ በጣም የታወቀ ነው፣ ጉልበት አለው። ለዚህ ነው ጳውሎስ በፊልጵስዩስ ምዕራፍ 4 ላይ ከኔ የሰማችሁትን ከኔ ያያችሁትን አይደለ ብታደርጉ የሰላም አምላክ ከእናንተ ጋር ይሆናል። ዳስ ዋይ እዚህ ደረጃ ድረስ የደረሰው። ስለዚህ ባርነትን ጳውሎስ እያየ ነው የጻፈው። ባሪያ ምን ማለት ነው? በጳውሎስ መልእክት ውስጥ ስለ ባሪያ በጣም ተነግሯል። በጣም በተደጋጋሚ ተነግሯል አይደለ? ታውቃላችሁ፣ ስለ ባሪያ በጣም በተደጋጋሚ በሮሜ ላይ አንስቶታል፣ በገላትያ ላይ አንስቶታል፣ በኤፌሶን ላይ አንስቶታል። በተለይ ገላትያና ሮሜ ላይ በጣም ባሪያ የሚለውን ቃል በጣም ተጠቅሞታል። ከኃጢአት ጋር እያይዞ በጣም አንስቶታል። ከየት አመጣው ካላችሁ እለት እለት ከሚያዩ በቃ አሁንም እኮ እንደዚህ ነው። ይሄንን ማወቅ በጣም ተገቢ ነው። ስለዚህ በዚህ አሁንም ይሄ ባሪያ የሚለውን ነገር እንፈታለን። በሁለተኛ ደረጃ አሁንም ወደ ሐሳቤ ከመግባቴ በፊት እንድናውቀው በጣም የምፈልገው አሁን በቲቶ ላይ ከአገልጋይ ጋራ ነው የምናነሳው። አገልጋይ መሆኑን እንዴት አወቅን ካልን የእግዚአብሔር ባሪያ የኢየሱስ ክርስቶስ ሐዋርያ ብሎ ስላለ ደብዳቤውም የተጻፈው ደግሞ ለአገልጋይ ስለሆነ ስለ አገልግሎት እያወራ ስለሆነ የአገልግሎት መሆኑን ደግሞ መረዳት መቻል አለብን። ስለ አገልጋይ እያወራ መሆኑ ለምን በዚህ ዘመን ምን አለ? በዚህ በእምነት እንቅስቃሴ ውስጥ ባሪያ አይደለህም፣ አንተ ባሪያ አይደለህም፣ ወዳጅ ነህ፣ ልጅ ነህ ምናምን ስለምንባል ይጋጭብናል። ዩቤ ዛሬ መጥቶ ባሪያ የጌታ ባሪያ ሁኑ ይለናል፣ እዚህኛው ደግሞ ባሪያ አትሁኑ ይለናል። ምን ማለት ነው ደግሞ ብለን እንላለን። አይችሁ፣ ለዚህ ነው እንደ አውዱ መፈታት የሚገባው መጽሐፍ ቅዱስ። ይሄንም ደግሞ አብረን ማያያዝ። ለምሳሌ ዮሐንስ ወንጌል ምዕራፍ 15 ከዚህ በኋላ ምን አልላችሁ በሉት እንጂ ባሪያ ምን ሆኖ ይችላችኋል? ታዲያ አሁን ጳውሎስ ደግሞ ምንድን ነው የሚለው? አያችሁ፣ አሁን አውዱን ማየት የሚጠይቅ። ታዲያ ኢየሱስ የተናገረውን እየተቃወመ ነው። ለዚያውም እንደውም የእግዚአብሔር አብ ባሪያ ብሎ ነው ራሱን የሚጠራው። የኢየሱስ ክርስቶስ ሐዋርያ ብሎ ነው የሚጠራው። እየተጋጨ ነው ወይ? በፍጹም እየተጋጨ አይደለም። አውዱ የሚያስፈልግ አንደኛ ይሄንም አታቁም ብዬ አይደለም፣ ግን እግር መንገዴ በጣም በዚህ ዘመን ንትርክ ስላለ ይሄ ጥቅስ እያወጡ እንደፈለጉ መነታረክ ስላለ እግር መንገዳችን እንድናስተውል ነው። ብዙ የምታውቁ ሰዎች እንዳላችሁ ግንዛቤ ውስጥ በማስገባት ነው የምናገረው። እነዚህ በመጽሐፍ ቅዱስ አፈታት ውስጥ አንደኛ አውድን መመልከት ያስፈልጋል፣ ባለፈው እንደተናገርኩት። ሁለተኛ ነገር ደግሞ ብዙ ናቸው። ሁለተኛ ደግሞ አያያዥ ቃላቶችን አብረን ማየት አለብን። አያያዥ ቃላት የእግዚአብሔር ባሪያ ነው ያለው። እዛ ግን ያለው ደግሞ ጌታችን ኢየሱስ ክርስቶስ ያለው ከዚህ በኋላ ባሪያዎች አልልም ወዳጅ። ክፍሉ ራሱ አውዱ ራሱ የሚያወራው ስለምንድን ነው? ዮሐንስ ወንጌል ምዕራፍ 14 ስለ ኢንቲሚሲ ነው አይደል? ስለ ህብረት ነው፣ ስለ ግንኙነት ነው፣ ስለ አንድነት ነው እያወራ ያለው። ስለዚህ በጣም አስጠግቶ ነው እያወራ ያለው። እናንተ በቀላሉ ልንገራችሁ። ለምሳሌ አልጋ የሚል ቃል አልጋ አንድ ቨርብ ወስዳችሁ አልጋ የሚለውን ቃል ውሰዱና ዮሴፍ የሐረር ባልጋ ላይ በነበረ ጊዜ ይሄንን ተናገረ ብዬ ብል ጆሲን ማለት ነው። ምን ማለት ነው? ታሞ በነበረ ጊዜ ተመልከቱ። ሌላስ ተኝቶ በነበረ ጊዜ። ሌላስ ስልጣን በነበረ ጊዜ። አያችሁ፣ ተናገረ። ሐረር ብዬ ካልኩኝ ስልጣን ላይ በነበረ ጊዜ እከሌ ከከሌ ጋር ወደ አልጋ ወጥቷል ብዬ ካልኩስ
ከሌ ከከሌ ጋር በወጣ ጊዜ ከስልጣን ስለምታውቁት ነው። ገብቷችኋል አይደለ? አያያዦቹ ቃሎች ናቸው። አልጋ ራሱ ነው፣ ግን አያያዦቹ ቃላቶች ትርጉም ይሰጣቸዋል። ከሌ ከከሌ ጋር አልጋ ላይ ወጣ ስንል ወደቀ እያልን ያለ ነው። በቃ ይሄ በጣም ግልጽ ነው። እንደዚህ ነው የሚያያዘው። የመጽሐፍ ቅዱስ አያያዥ ቃላቶቹና አነጋገሮቹ አውዶቹ ክፍላቸውን ይፈታሉ። ስለዚህ እኛ ወደ አገልግሎት ስንመጣ ባሪያ ነው። ክብር ለእግዚአብሔር። በግንኙነት ስትሄዱ ደግሞ የራቀ ሳይሆን እንደ ባሪያ ሳይሆን ምን ነን? ወዳጆች ነን። ክብር ለጌታ። አሜን። እነዚህ በጣም ኢምፖርታንት ናቸው። ስለዚህ አንዳንድ ጊዜ ይጋጫል፣ ይሄ ክፍል ከዚህ ክፍል ጋር ይጋጫል ሲሉ በጣም ፈጥነን መመልከት የሚገባን ነገር አንደኛ አውዱን በጣም በቀላሉ ነው። ሁለተኛ አያያዥ ቃላቶችን፣ ሶስተኛ እየዘወረ ያለበትን ቁልፍ ቃል መመልከት በጣም ተገቢ ነው። እግረ መንገድ የለሱ ብዬ እሺ። ጳውሎስ በነበረበት ዘመን ወደ ክፍሌ ቶሎ ልመለስ። ገበያ ስፍራ ላይ የመጀመሪያው ባሪያ ንብረት ነው፣ እንደ ጫራታ ነው። በቃ አንድ ገበያ ላይ ወንድም ሴትም ባሪያ ለመሸጥ ይመጣል። ንብረት ነው ማለት ነው። እናንተ ገንዘብ ይዘው ሂደው ይገዛሉ። ወንድ ከሆነ ትከሻው ነው የሚታየው። ጉልበት አለው ወይ ተብሎ ነው የሚታየው። መስራት ይችላል ወይ? በቃ አስቡት፣ ንብረት ነው። ይሄዳል የሚገዛው። ባሪያ እያልን ካነሳን አለቃና ጌታ አለው። ያ ሰውዬ ሄዶ በገንዘብ ከገዛው በኋላ ያ ባሪያ ከዛ ቀን ጀምሮ ወይንም ያቺ ባሪያ ሴት ከሆነች ጥርሷ ይታያል ይላሉ አዋቂዎቹ ሲናገሩ። ጥርሷ ይታያል። አርጅታለች አላረጀችም፣ ማርጀቷም አለማርጀቷም፣ መስራት ትችላለች ወይ መቆየት ትችላለች ተብሎ ጥርሷ ሁሉ ይታያል። ወንድ ከሆነ ትከሻው ነው የሚታየው። እስቲ እናንተ አስቡት ገበያውን ስፍራ። አገራችንም እኮ በግ ስንገዛ እኔ ብዙ ጊዜ ከእናቴ ጋር በግ ተራ ብዙ ስለሄድኩኝ አውቃለሁ፣ በሆቴል ምክንያት ማለት ነው። እና ይታያል፣ ይነካል አይደለ? ስጋ አለው ወይ የለውም ወይ ይሆናል ወይ እንደዚህ ይሆናል ወይ ለወጥ ይሆናል ወይ ለምን ይሆናል ወይ ተብሎ ነው በግ የሚገዛው። ባሪያም እንደዚህ ነው። ልክ ሰውየው ከገባ በኋላ ከዛን ቀን ጀምሮ ሰውየው የራሱ አይደለም። መጀመሪያም አልነበረም፣ ባሪያ ነበረ። ለጌታው ነው የሚሆን። ስለዚህ በጥንት ጊዜ በጳውሎስ ዘመን ላይ አንድ ባሪያ ምንድነው ማለት ነው? ዕቃ ነው ማለት ነው። ሰው ዕቃ ማለት ነው። በቃ ዕቃ ነው ማለት ነው። እንደፈለገ የሚያደርገው ነው። የሰውየው ንብረት ነው። በገንዘብ የገዛው ንብረቱ ነው። ይህንን ምንም ልነግራችሁ አልችልም። ያ ብቻ አይደለም። ሰውየው እቤት ከገባ በኋላ ራሱን የሚቀበልበት ምንም በቃ የሰውየው ነው። የፈለገውን ነገር ማድረግ ይችላል። እንዲያውም ምን ማድረግ ይችላል ይላሉ? መግደል ይችላል። ገሎ ማለት ነው። እናንተ አስቡት፣ ሰው ገሎ ዕቃ የተሰበረ ያህል እንኳን እስከማይቆጠር ድረስ ዕቃ ልክ አሁን የሆነ በእጃችሁ ላይ የሚሰበር ብርጭቆ የሚሆን ምን እንደሚወድቅ ማለት ነው ሰብሮ ሕጉም አይጠይቀው። ልክ ዕቃ እንደተሰበረና እንደጎደለ ነገር እንደዛ ነው የሚሆነው። ለምን? የማን ንብረት ነው? የሰውየው ነው። እስካስገባው ድረስ ቤት ውስጥ ገዝቶ ገበያ ላይ ጫራታ ላይ ሄዶ ተጫርቶ እመጣላችኋለሁ። በአዲስ ኪዳን በደንብ እናየዋለን። ሄዶ እስከ ገዛው ድረስ ቤቱ ከገባበት ቀን ጀምሮ ሰውየው የራሱ አይደለም። ሰው ነው ሰውየው፣ ምንም ጥያቄ የለው። ሰውየው ግን የገዛው ሰውዬ ነው። አለቀ። የፈለገውን ማድረግ ይችላል። ቢፈልግ ጥርሱን ማውጣት ይችላል። ቢፈልግ መምታት ይችላል። ቢፈልግ መግደል ይችላል። ማን ገደለው ምናምን ብሎ ለምን ገደልከው ብሎ ማንም የሚጠይቀው የለም። ንብረቱ ነው። በራሱ ላይ ምንም ማዘዝ አይችልም። ይህንን በደንብ ታውቃላችሁ። ሕግም አይጠይቀው። ለዚህ ነው ሐዋርያው ጳውሎስ የእግዚአብሔር ባሪያ መሆኑን ራሱን የተናገረው። ክብር ለእግዚአብሔር ይሁን። ወንድሞቼና እህቶቼ መጽሐፍ ቅዱስ ሮሜ ምዕራፍ 6 ላይ ቁጥር 20 ላይ እናወጣና እንመለከታለን። ወደ አዲስ ኪዳን ላምጣችሁና ከዛ በኋላ ወደዚህ አመጣችኋለሁ። ሃሌሉያ። ባሪያ ካለ ምን አለ? ጌታ አለ፣ አለቃ አለ። ማንም ሰው ኒውትራል ሊሆን አይችልም። በቃ ባሪያ ነኝ ብሎ ምዕራፍ 6 ላይ እንደዚህ የሚል ቃል አለ። በዚህ በአዲሱ ትርጉም ነው ያነበዋለሁ፣ እናንተ በሱ ታያላችሁ። ምዕራፍ 6
ቁጥር 22 ላይ እንደዚህ የሚል ቃል አለ። በጌታ ስም አነበዋለሁ። አሁን ግን ከኃጢአት ነፃ ወጥታችሁ የእግዚአብሔር ባሪያዎች ሆናችኋል ይላል። ክብር ለእግዚአብሔር። የማን ባሪያዎች ሆናችኋል? የእግዚአብሔር ባሪያዎች ሆናችኋል ይላል። ሌሎችም ጥቅሶች አሉ እናንተ የምታውቋቸው። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 እስከ 20 ድረስ በዋጋ ምን ብላችኋል? ተገዝታችኋል ይላል። ይኸውላችሁ ባሪያ ሁሉ አገልጋይ ነው። አገልጋይ ሁሉ ደግሞ ባሪያ ግን አይደለም። ይሄንን በውስጥ ነው ማወራችሁ። ባሪያ ሁሉ አገልጋይ ነው። አገልጋይ ሁሉ ግን ባሪያ አይደለም። እዚህ ጋር ምንድን ነው የሚለው? በዋጋ ተገዝታችኋል ነው የሚለው። ክብር ለእግዚአብሔር ይሁን። አያችሁ ጌታ እኔና እናንተን ይሄ መዋጀት የሚለው የራሱ ንብረት ስለነበርን ገበያው ላይ ወጥቶ ጌታ ነው እኔና እናንተን የገዛን የራሱ ያደረገን። ክብር ለኢየሱስ ይሁን። ስለዚህ በዋጋ ተገዝታችኋል፣ የራሳችሁ አይደላችሁ። አሁን ሮሜ ምዕራፍ 6ን እንኳን በጥንቃቄ ብታጠኑት አሁን ከቲቶ ሉጣና ላሳያችሁ። ምን ይላል? በኃጢአት ጸንተን እንዳንኖር ይናገራል መጽሐፍ ቅዱስ አይደል? በኃጢአት ጸንተን እንኑርን ብሎ ይናገራል። ከጌታ ጋር በሞቱን በሚመስል ሞት ከሞትን፣ ትንሣኤን በሚመስል ትንሣኤ ከሱ ጋር ከተነሳን ከዚህ በኋላ ምን ሆነን እንኖራለን? ሕያው ሆነን እንኖራለን። ክብር ለጌታ። ስለ ጥምቀት ሲያነሳ ማለት ነው። ከኃጢአት ምን ብላችኋል ይላል? ጸድቃችኋል የሚል ቃል አለ። ጸድቃችኋል የሚለው ቃል በትክክለኛው ትርጓሜ ካያችሁት ከኃጢአት ነፃ ወጥታችኋል። ኃጢአት ምን ያደርጋችሁ ነበረ? እቺን 22ን ለመናገር ነው። ኃጢአት ምን ይላችሁ ነበር? ይገዛችሁ ነበረ ብሎ ይናገራል። ግን ሶስት መሰረታዊ ነገር ሮሜ ላይ በዚህ በድሮ ትርጉም ላይ ቶሎ ፈጥኜ ላንብብላችሁ። እዚሁ ምዕራፍ 6 ላይ ሮሜ ላይ ቶሎ አውጡልኝና ለምን እንዲህ አይነት ገዢ አድርጎ ህይወታችንን የሚገዛ ስፒሪት ስላለ፣ ለምን ከዚህ ጋር ተያይዞ ያለ ነገር ስላለ ሮሜ ምዕራፍ 6 ላይ እንደዚህ የሚል ቃል አለ። ከቁጥር 5 ጀምሬ ላንብብ። እስቲ ለመኖር በሉ መሞት በሉ። ጥምቀት በነገራችን ላይ ለመኖር መሞት ነው አይደል? ለኃጢአት ሞተን ለምን ለመኖር ነው? ለጽድቅ ለመኖር። እስቲ ለመኖር በሉ መሞት። ማንም ሰው በነገራችን ላይ ይሄ በጣም ይሄ የባርነት ህይወት እቺን ወጣ ብዬ እንግዲህ ከቲቶ ላሳያችሁ ብዬ የባርነት ህይወት ነፃ ወተን የምንኖር ከሆነ የአርነት ህይወት የምንኖር ከሆነ ወንድሞችና እህቶቼ በእውነት ነው የምነግራችሁ፣ በህይወታችን ነፃ የሆነን ሰዎች ብቻ ሳንሆን ብዙዎችን በወንጌል የምንማርክ ሰዎች ነው የምንሆነው። ግን አንድ ሰው ግን ነፃ ወጥቻለሁ ብሎ ግን በባርነት ውስጥ የሚመላለስ ከሆነ ግን በጣም አደገኛ ነገር ነው። ጳውሎስ እንደሱ ነው የሚለው። ተመልከቱ፣ ሞትን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤን በሚመስል ትንሣኤ ደግሞ ከእሱ ጋር እንተባበራለን። እንግዲያስ ወዲያ ለኃጢአት ምን እንዳንገዛ በሉ እንዳንገዛ። ስለዚህ ሲን ይሄ the power of sin ኃጢአት ሰውን ምን ያደርገዋል? ይገዛዋል። አሁን ምን አንድ ነገር ላነሳላችሁ ነው። ገበያው ስፍራ ሄዶ ጌታ ጳውሎስን ስለ ጳውሎስ እያወራው ስለሆነ ሄዶ ገዛው፣ ሄዶ አመጣው። እሱ ነው ያመጣው። ማን? ጌታ ራሱ ጌታ ተናግሯል እኮ እናንተ አይደላችሁም የመረጣችሁኝ እኔ መረጥኳችሁ። እሱ ነው ገበያ ስፍራ። እኛ ተቀበልን፣ ያንን በወንጌል ተሰበከልን፣ በመንፈስ ቅዱስ አመንን፣ እኛ ነን የመጣን። አሁን ኒውትራል ሰው የለም። ገዢ ያለው ወይ ጌታ ይገዛዋል ወይ ሰይጣን ይገዛዋል። የኃጢአት አባት ዲያብሎስ ነው፣ የጽድቅ አባት ኢየሱስ ነው። አሜን። ሰው የሁለቱ ሊሆን አይችልም፣ ኒውትራል ሊሆን አይችልም። በነገራችን ላይ ኢቭን አምልኮም ነው ከመሰዊያ ጋር ይያያዛል። መስዋዕት ካለ የሚሰዋ አለ፣ መስዋዕት ካለ መስዋዕቱን ደግሞ የሚቀበላል። እሱ ወርሺፕ። ብዙ ሰዎች የአዲክትድ እየተገዙ ነው ያሉት። ብዙ ሰዎች በፖርኖ እየተገዙ ነው ያሉት ቤተክርስቲያን ውስጥ ቢኮዝ የኃጢአት ኃይልና ጉልበት ነፃ መውጣት አልቻሉም። ኖ አሁንም የሚለማመዱ ሰዎች አሉ። ኃጢአት የሚለማመዱ ሰዎች አሉ። በኃጢአት የሚገዙ ብዙ ሰዎች በፊልም ተለክፈዋል። ብዙ ሰዎች በድራማ ተለክፈዋል። ቀንና ሌሊት ያሉ as the Lord ከኋላ ጌታ አለ እንድታውቁ። ህይወታችሁን ይገዛል። ኖ በጣም ህይወታችሁን ይገዛል። ሊሆን አይችልም። በነገራችን ላይ ትልቅ ወርሺፕ ነው የሚፈጸመው። ይሄን አመናችሁም አላመናችሁም ያለ ሀቅ ነው። አምልኮ ነው። እስቲ አስቡት እናንተ በእግዚአብሔር ፕሬዘንስ ውስጥ በቃል ውስጥ
ከጌታ ጋር ውላችሁና ረጅም ሰዓት በሶሻል ሚዲያ ተጠምዳችሁ ራሳችሁን አግኙት። ትልቅ አምልኮ ነው። ትልቅ አምልኮ እንዳትገዙ ይላል። ወርሺፕ ነው። በጣም አደገኛ ወርሺፕ ነው። ሳምቲንግ የሆነ ኃይል ህይወታችሁን እየገዛ ለዛ ነገር ራሳችሁን ባሪያ እያረጋችሁ እያቀረባችሁ ነው ያላችሁ። ክፍሉን አሳያችኋል። እኛ የጽድቅ ዌፐን ነን እንጂ የአመጽ ዌፐን አይደለም፣ መሳሪያ አይደለም። አረ ከገባችሁ አሜን። ትንሽ ወጣ ብዬ ነው ከቲቶ ስለ ባርነት ስለ አገልጋይነት እመጣለሁ። ይሄንን መጠየቅ አለብን። ሮሜ 6 ላይ ይኸውላችሁ ምን ይላል? ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤን በሚመስል ትንሣኤ ከእርሱ ጋር እንተባበራ። ከእንግዲህ ወዲህ ለኃጢአት እንዳንገዛ። እስቲ ከእንግዲህ ወዲህ በሉ። ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። እስቲ አሮጌ ሰዋችን በሉ ከእርሱ ጋር እንደተሰቀለ እናውቃለን። ቶ ነው ሁሌ ነው የምናገረው። ይሄ እናውቃለን አንደኛ አውቀናል አይደለም፣ እናውቃለን ኮንቲኒየስሊ ነው፣ እያወቅን ነው የምንሄደው። አሮጌው ሰዋችን ምን ብሏል ነው የሚለው? ተሰቅሏል። ይሄ the power of የኃጢአት ኃይል። በነገራችን ላይ የኃጢአት ኃይልና የኃጢአት ፕሬዘንስ የሚባል አለ። ፕሬዘንስ የሚለው ዕብራውያን ላይ ነው የሚለው የሚከበንን ኃጢአት ይሌለ the presence of sin, the power of sin። ኢየሱስ the presence of sinንም የኃጢአትንም መገኘትንም የኃጢአትንም ኃይል በመስቀል ላይ ቀጥቶታል። አረ አሜን አሜን። ቀጥቶታል። በኃጢአት ላይ ስልጣን ያለውን ዲያብሎስን በሞቱ ምን አደረገው ይላል? ሻረው ይላል። ኢየሱስ እኮ ምንጩን እኮ ነው ያደረቀው። ምንጩን ነው ያደረቀው። አንደኛ ዮሐንስ ላይ እኮ ኃጢአት ማለት ምንድነው? አመጽ ነው ይለናል። ህግ ብሬክ ማድረግ ነው ይለናል። ይሄ አጠቃላይ ዋና የኃጢአት የሲን ዴፊኒሽን ነው አንደኛ ዮሐንስ ላይ ያለው። ያዕቆብ ደግሞ ካመንን በኋላ ነው በጎ መሆኑን አውቆ የማያደርግ እሱ ሁሉ ምንድነው? ኃጢአት ነው። ሮሜ ምዕራፍ 14 ላይ ደግሞ በእምነት የማይደረግ ነገር ሁሉ ኃጢአት ነው። በመጽሐፍ ቅዱሳችን ላይ ሶስቱ ናቸው ዴፊኒሽኖች። ግን ስለ ሳልቬሽን ስናነሳ ግን ስለ ድነት ስናነሳ ግን ትልቁ ዴፊኒሽን አንደኛ ዮሐንስ ላይ ያለው ዴፊኒሽን ኃጢአት አመጽ ነው። አመጹ ኃጢአት ሲን ለመጀመሪያ ጊዜ የተገለጠው ምንድነው? እግዚአብሔር ያስቀመጠው ህግ ከዚህ አትብላ ሲል ሰይጣን መጥቶ ሲዋሽ ተመልከቱ። ሲንና ሰይጣን እንዴት እንደሚገናኙ የሱ አባት ስለሆነ from አንፋንጋን እዛ ጋርም ከመጀመሪያው ጀምሮ from the beginning ከመጀመሪያው ጀምሮ ስለሚያሰራ ልክ እግዚአብሔር ያዘዘውን ብሬክ ሲያደርግ የሰው ልጅ ሰይጣን ዘሎ ገባ። ከእግዚአብሔር ንብረትነትን ወሰደን። የእግዚአብሔር ንብረት ነው ሰው። እስቲ እኔ የእግዚአብሔር ነኝ በሉ። ምን ነው አላመናችሁም? እኔ በመስቀሉ ስራ እኔ የእግዚአብሔር ነኝ በሉ። ከዚህ በኋላ በሉ ኃጢአት በሉ እኔን አይገዛኝም። የኔ ጌታ የኔ ገዢ ኢየሱስ ነው። ኢየሱስ ነው። ኢየሱስ ጌታ ነው ማለት እኮ ፉከራ ቃል እኮ አይደለም። ኔሮኔ ንጉስ ነኝና ጌታ ስላለ ነው ኢየሱስ ጌታ ብለው ነው ጳውሎስ ያሉት እንጂ እኮ መድረክ ማሟሟቂያ አይደለም። ኢየሱስ ጌታሽ ነው። እስቲ ኢየሱስ ጌታ ነው በሉ። ላንገዛ ሊገዛን ኢየሱስ። ኧረ አሜን። ስለዚህ the power of sin, the presence of sin የእግዚአብሔር ልጅ ኢየሱስ አሸንፏል። ኢየሱስ አሸነፈ ነው ያልኳችሁ። ወደኛ እንመጣለን። አሁን ግን to know እስቲ አውቃለሁ በሉ። አሮጌ ሰው እንደተሰቀለ አውቃለሁ። ኦልድ ኔቸር ተሰቅሏል ነው የሚለን። ክብር ለእግዚአብሔር ይሁን። አማኝ ታዲያ ኃጢአት አይሰራም? አሁን እሱ ሌላ ትምህርት ስለሆነ እዛ ጋር ይሰራል፣ ይሳሳታል። ግን እሱን ሲን ግን እሱን ይገዛዋል? አይገዛውም። ነው። ለዚህ ነው እያወቅን የምንሄደው። ለዚህ ነው የምንማረው። ላይገዛል ጸድቋል ይላል፣ ነፃ ወጥቷል ይላል። የመጀመሪያው አያችሁ፣ ለምን ታቀርባላችሁ ራሳችሁ? ለምን ነው የምታቀርቡት? አሁን እሺ ተወስኑና ዛሬ አሁን እኮ ሱስ የያዛቸው ሰዎች አሉ። እንደገቡ ገባ ምናምን ብለው ዩቲዩብዋን ምናምን ከፍተው ፌስቡክ አካውንት ለምን ይገዛቸዋል? ቸርችኑ ይከብዳቸዋል፣ መምጣት ይከብዳቸዋል። ለምን? እየገዛችሁ ስላለ። እናንተም ባሪያ አድርጎ እንደፈለገ ነው የሚያደርጋችሁ። ያ ነገር ከሱ ነገር ጀርባ ደግሞ ያጅሬው እጅ አለ። ጌታ አይደለም ያለው፣ ሰይጣን አለ። ካልገባችሁ ደግሞ አለ ዲያብሎስ አለ። ስሙ ነው። አሳችሁ አለ፣ ሌባው አለ፣ ሰይጣን አለ። ከዛ መታችሁ በዛ ፕሬዘንስ ሁላችሁ ታዲያ ሰው የምትንቁት የምትሳደቡት እኮ ለዚህ ነው።
ከጌታ ጋር የዋለ ሰው አይሳደብም፣ ሰው አይንቅም። እኔ የሰደበ ሰው አላየሁም። ነገሩን ነው የምነግራችሁ። ፕሬዘንስ ውስጥ እየዋላችሁ በጣም አደገኛ ነው። በጣም ኮስታራ ነገር ነው የምነግራችሁ። እንድትጠሉት ነው የምነግራችሁ። መጥላት አለባችሁ። አረ አሜን በሉኝ። እኛ በጽድቅ ነው እዚህ ቤት ያደግነው። በጽድቅ ነው የምንሰብከው። በጽድቅ ነው የምንዘምረው። አትገዙ። እስቲ እኔ የጌታ ነኝ በሉ። ጮክ በሉና በኢየሱስ ስም ይፍረስ ይሄ መንፈስ ይፍረስ። እስቲ እኔ የጌታ ነኝ በሉ። በህይወት የጌታ ነኝ፣ ለአገልግሎትም ባሪያ ነኝ። ከዚህ በኋላ ኃጢአት እኔን አይገዛም። እስቲ አሜን። እናውቃለን። እሺ ኢየሱስ እንደሞተልህ አታምንም? ስትጠመቅ አላልክም? ልክ እሱ በመስቀል ላይ ተሰቀለ፣ ሞተ፣ ተቀበረ፣ ተነሳ ለመኖር። እኔና እናንተ ያንን አልተባበርንም? ለኃጢአት ምን አልን? ሞትን። ታዲያ ለምን ይገዛሃል? ለምን ትፈቅድለታለህ? ለምን እየጎተተ ባቄላ እንደሚሰጥ አሳማ እየሳበህ ሲያመጣህ ና ሲልህ እየሄድክ ትበላለታለህ? ኖበል። ኧረ አሜን። ይሄ አጥንት ነው፣ የግድ ነው። ዛሬ ከህይወታችን ላይ ይሰበር። እስቲ እኔ የኢየሱስ ነኝ በሉ። ኃጢአት በሉ አይገዛኝም። ከክርስቶስ ጋር እንደተሰቀልኩ፣ እንደሞትኩ፣ እንደተነሳው አውቃለሁ። ይሄን ያረጋግጣችሁት። ሃሌሉያ። እናንተ ጥሉት። ይኸውላችሁ መጀመሪያ እንዴት ልበላችሁ ያስለምዳችኋል። ታረጓታላችሁ። ሁለተኛውም ቀን ትመጣላችሁ። ሶስተኛው ፕሬዘንስ ውስጥ ነው የምትገቡት። ወርሺፕ ነው፣ አምልኮ ነው። ይሄን ወቁ። ጥሉት። እኛ መናፍስት በመለየት ውስጥ ይቅር ብዙ ነገር በህይወቴ ስላየው እዚህ ጉባኤ ላይ ስለማይመጥን ብዙ ነገር ስላየው በቀላሉ አይደለም። አይታችኋል። በጣም የሚዋሹ ሰዎች በአንድ ቀን ያመጡት መሰላችሁ ውሸት አድጎ ፕሬዘንስ ሆኖ ደምን ገብቶ ገዢ አርጓቸው ተገዢዎች ሆኖ ዝም ብሎ ደግሞ የሚያሙ ሰዎች አይታችኋል። ሚያሙ በዚህ ስታገላብጧቸው ሐሜት፣ በዚህ ስታገላብጧቸው ሐሜት ነው። ስፒሪት ተገዢዎች ሆነው እኔ እግዚአብሔር ምስክሬ ነው። ይሄን ሁሉ አወራችኋለሁ አላልኩም። አውራ እያለኝ ነው የምናገረው። በኢየሱስም ይሰበር። ቀኝ እጃችሁን ከፍ አድርጉ። ማፕሬሲያ ሎቫ ጾም ጸሎት ላይ ነን እኮ ማሪ ጀንግላ ሐረቢያ ድራ ሻላባዲያ ቤቴን ሊገዛ ትዳሬን ሊገዛ ልጆቼን ሊገዛ ያለ የኃጢአት ጉልበት ዛሬ በሰበረው በኢየሱስ ይሰበር። ተናገሩ ትንሽ ካሎቫ ዴሌቬንታ ሴፖራ ላባዲያ በጌታ በኢየሱስም ይሰበር። ይሄን ጉባኤ ሊይዝ የወጣ ማንኛውም ጉልበት ይሰበር። አንተ የጌታ ነህ፣ አንቺ የጌታ ነሽ። ማግላባ ዲያክሮፓትራ ዳላባ ህይወትን ድራይቭ የሚያደርግ ማንኛውም ኃይልና ጉልበት ዛሬ በኢየሱስም ይሰበር። ሃሌሉያ። ትነው አለ እናውቃለን አለ። ይኸውላችሁ እንቀጥለው ችግር የለውም። እኔ ባቆምም ትንሽ ተናግሬ ነገር ግን አለ አያችሁ እናውቃለን አለ። ሶስት ነገር ስለሚናገር ከክርስቶስ ጋር ከሞትን ከእሱ ጋር በህይወት እንድንኖር እናምናለን። እስቲ አምናለሁ በሉ። ኢየሱስ ሞቷል። መልሱልኝ። ኢየሱስ ሞቷል፣ ተነስቷል፣ በህይወት ይኖራል። ይሄን ታዲያ አታምንም? አንተ አልሞትክም፣ አልተነሳህም። በጥምቀት ከኢየሱስ ጋር እንደምትሆን አታምንም? እስቲ አምናለሁ ብለዋል። ነው አውቃለሁ ነው የሚለው ፖል። I believe አምናለሁ። ምኑን? ኢየሱስ ተነስቷል፣ እኔም ተነስቼ ለዘላለም እኖራለሁ። አምናለሁ። ቀጣይነት ያለው ህይወት ነው። ታዲያ ከዚህ ውጭ ህይወት ይሄ በየለቱ እኛ በዚህ ዓለም ውስጥ ስላለን በየለቱ በቃል አያችሁ ነፍሳችሁን ሊያድን የሚችለውን አይደለ ቃል ነው አይደል? በየዋህነት ምን አለ ያዕቆብ? ተቀበሉ ነፍሳችሁን ሊያድን። ይሄ ነው የነፍስ ድነት በየለቱ to know to believe። ለምን ኃጢአት እኔን እንዳይገዛኝ። አንተ የኢየሱስ ባሪያ ነህ፣ አንቺ የኢየሱስ ባሪያ ነሽ። በሉት እስቲ ለጎናችሁ ላለው ኃጢአት
አይገዛ። ኧረ ሃሌሉያ! ኧረ አሜን! ገበያ ስፍራ ወጥቶ የኔ ንብረት ናችሁ ብሎ አምጥቶ እሱ እኮ አላለንም። በኋላ ጳውሎስም ጋር መጣላች ብሎ ወዳጆቼ ብሎን ለምን ራሳችንን አሳልፈን እንሰጣለን? እናውቃለን። እሴ አውቃለሁ በሉ። አምናለሁ። አቤት ይሄን ሁሉ እኮ ነው የማሳውጀው። ለራሴም እኮ ነው ለራሴም እንዳልሰጥ። ሶስተኛውን ደግሞ ልንገራችሁ። ተነስቶ ፊት እንደማይሞት ወደፊት እንዳይገዛው እናውቃለን። መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷል፣ በሕይወት መኖርን ግን ለማን ይኖራል? ቁጥር 10 ላይ ለእግዚአብሔር ነው። እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ተመልከቱ። ለኃጢአት እንደሞታችሁ። ኃጢአት የሚገዛው ካገኘ ይገዛል። ገዢ ነው። ማን ስላለ ጀርባው? አባት ስላለ። አባቱ ማን ነው በሉት? ዲያብሎስ። አያችሁ? አሁን እኮ የኃጢአት ራሱ ዴፊኒሽን ስላልገባን ነው ለብዙ ነገር ምን ኃጢአት ይሁን። አሁን አንዳንድ ሰው ማጨስ ኃጢአት ነው ይላል። ኦፍ ኮርስ ኃጢአት ነው። ኃጢአት ሲጋራ ልታጨስ ያልክበት ኃይሉ ደግሞ the power of sin that is the result። ሲጋራ አንድ ሰው ሲያጨስ ካያችሁት ሪዛልት ነው፣ ውጤት ነው። ያን እንዲያደርግ ያደረገው ኃይል ነው። ኃይል የሚለው ኢየሱስ መጣ የሚለው ያንን ልታደርግበት ያለውን ኃይል ነው የመታው። አንድ ሰው ከዋሸ በኋላ ያ ውሸት ህይወቱ ላይ ገና ሳይመጣ በፊት ነው መጠንቀቅ ያለበት። ኧረ አሜን። ታዲያ ራሳችሁን ለምን ታቀርባላችሁ? ለምን ትሰጣላችሁ? ሽሹ። ሐሜተኞች ጋር ሽሹ፣ ውሸታሞች ጋር ሽሹ፣ ከሚያወሩ ጋር ሽሹ፣ ከማያድጉ ጋር ሽሹ፣ ከማያድጉም ጋር ሽሹ፣ ቃሉን ከማይጫወቱ ጋር ሽሹ፣ በክሪቲሳይዝ ከተሞሉ ጋር ሽሹ፣ ፎልት ፋይንደሮች ጋርም ሽሹ። ሽሹ። አሳድጓችሁ። ባሪያ ነው የሚያደርጋችሁ፣ ተገዢዎች ነው የሚያደርጋችሁ። ነው የጽድቅ እናውቃለን፣ እናምናለን። ሶስተኛውን ልናገር። ሞታችኋል። ለኃጢአት እንደሞታችሁ በክርስቶስ በጌታችሁ ናችሁ። ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ምን አድርጉ? ቁጠሩ። ይሄ የባንክ ቋንቋ ነው። to put the one account ቁጠሩ። እዚህ ቆጥራለሁ። ከዛ በኋላ የሚጠይቀው ጥያቄ ራስን የጽድቅ መሳሪያ አድርገህ ለጌታ ምን አድርግ? to know, to believe, to ቆጥራለሁ፣ አምናለሁ፣ አውቃለሁ፣ እቆጥራለሁ። ጌታ ሆይ እኔ ራሴን ላንተ ሰጣለሁ። እንደዚህ ነው የሚባለው ክርስትና። እስቲ በሉ። አውቃለሁ፣ አምናለሁ፣ እቆጥራለሁ፣ እኔ ራሴን፣ ቤቴን፣ ልጆቼን ላንተ የጽድቅ መሳሪያ አድርጌ አቀርባለሁ። አንተ ተጠቀም። በአይኔ ተጠቀም፣ በእጄ ተጠቀም፣ በገንዘቤ ተጠቀም፣ በልጆቼ ተጠቀም። እንዲህ ነው የሚባለው። የማንም ባሪያ አይደላችሁም። ፈቅዳችሁ ግን ወዳችሁ ግን ለሱ ራሳችሁን ሰጡታላችሁ። ኧረ አሜን። ለዚህ ነው ዝቅ አለና 22 ላይ እቺን ለማውራት እኮ ዝቅ አለና እናንተ በዋጋ ተገዝታችኋል። ደስ የሚለው ውጤቱን ነገረን እኮ። የኃጢአት ደሞዝ ምንድን ነው? የእግዚአብሔር ትልቅ ስጦታስ በክርስቶስ ኢየሱስ የዘላለም ሕይወት። ዛሬ ባሪያ አድርጎ ያስተማረህ ሊያጠፋ ነው። የእግዚአብሔር ጸጋ የእግዚአብሔር ግን ስጦታ ግን የዘላለም ሕይወት ነው። ኧረ አሜን። አጠፋም ልጄ ብሎ ራሱ ገዝቶ የራሱ አደረገ። ክብር ለኢየሱስ። ከቲቶ ወጥቼ ነው የተናገርኩት። ጳውሎስ እያለ ያለው ይሄንን ነው አንዱ። ስለዚህ ይሄ በጣም ገብቶታል። ክብር ለእግዚአብሔር። ስለዚህ እኔና እናንተን እችን ሁለት ነገር ልናገርና ሰዓት ልክ ነው። ያ ሰዓት ሸዋ አረ በጣም ተሯሯጥኩኝ። እሺ ትንሽ ሰዓት ልሂድ 34 ነው። ኦኬ ትንሽ ሰዓት ሄድና ጨርሳለሁ። ኦኬ ሁለት ነገሮች ላንሳ እዚህ ጋር። አንደኛው ሁለት ነገሮች ላንሳ ይሄን ከመዝጋቴ በፊት አሁን ወደ አገልጋዩ እመጣለሁ። ሁለት ነገሮች አንስተን እንዝጋ እንደው የሚቀርልን። አንደኛው የከበርን ዋጋችን ክቡርነታችንን ይመሰክራል። አያችሁ አሁን የኛን ክቡርነት አንደኛው እኛ የከበርን ነን። ክብር ለእግዚአብሔር። ምንድነው የሚያሳየው? እኛ የከበርን መሆናችንን በምንድነው የምናውቀው? የተገዛንበት ዋጋ። ይሄ ፕራይስ ታጋችን አሁን ተለጥፎብናል። አሁን ሻዋን እንዲህ ብላችሁ ስታዩት በደንብ እዩት። ስታዩት ዋጋውን ታያላችሁ።
ስለዚህ ኤክስፔንሲቭ ነው፣ ውድ ነው። ኧረ አሜን ሃሌሉያ። ደሙ ነው የተገዛንበት። ክብር ለጌታ። ሁለተኛ ይህንን በቃ መርሳት የለብንም። ሁለተኛ ባለቤት አለን። በቃ እኛ የራሳችን አይደለም። እነዚህ ሁለት ነገሮች መርሳት የለብንም። ስለዚህ አሁን ወደ ሁለተኛው ላይ ሊመጣ ነው። ስለዚህ ፖል እያለ ያለው እኔ የራሴ አይደለሁም። በጣም ዋጋ ከፍለህ አያችሁ መጣና አገኘውና ደማስቆ ምድረ በዳ ላይ በብርሃን መታው፣ ዘረረው፣ ወደቀ። ከዛ ቀን በኋላ በቃ የማን ሆነ? የሱ ሆነ። አንተ የአሕዛብ በቃ ዕቃዬ ትሆናለህ ብሎታል። ደግሞ ሆነው እሺ አለ። በፍቅር ልቡን ረታው፣ መታው፣ አለቀ። ከዛን ቀን ጀምሮ ጳውሎስ የጌታ ባሪያ እንደሆነ አወቀ። ባለቤት አለኝ አለ። እኔ ማንም አይደለሁም አለ። ማንም እንደፈለገ የሚያደርገኝ አይደለም። እሱ ሲያንቀሳቅሰኝ ይንቀሳቀሳል። ዋው ዋይ ህይወት! እኔ የሰውዬን እኮ አጥንቼ እኮ አቃተኝ። ምን አይነት ሰው ነው? እቀናለሁ፣ በጣም እቀናለሁ። በእውነት እሱ በሞቱ እንድመስለው አይደለ ያለው? የሱን አገልግሎት አገልግዬ ማለፍ ፈልጋለሁ። ሰማይዚ እንዴት ነው የገባው ጌታ? ባለቤት እንዳለው አወቀ። ባለቤት አለን። አሜን። ገዢ አለን። እሱ ኢየሱስ ነው። ደግሞ ሲገዛ በፍቅር ነው የሚገዛው። እንደፈለገ አያደርግም። ሙልቅቅ አድርጎ በእውነት ተንከባክቦ እያያዘን የሚያስፈልገንን እየሰጠ የሚመራ ባለቤት አለን። አሜን። ለዚህ ነው አትነካኩ የሚለን። ሁሉም ላይ ፕራይሱን እስቲ ፕራይስ ዋጋውን ትመለከታለህ በሉት እስቲ ለጎናቸው ተባባሉ። በጌታ ትኩር ብላችሁት ነው ዋጋውን እዩት። እንዴት ትደፍራላችሁ? አሁን አንዳንድ ሱቆች አሉ ኑረምበርግ ማትገቡባቸው አይደል? እኔ ሳስበውም ራሱ አልገባም። ለምን ገባለሁ? ቀስ ብዬ ነው የማልፈው። ቀበቶ ብቻ የኔ ደሞዝ ነው። ቀበቶ ብቻ ጫማ አንዱ ጫማ የኔ ደሞዝ ነው። እንዴት ገባለሁ እዛ? አልገባም። እያየኋት አንድ ቀን በእውነት ተመለካችሁ በጣም የምወደው አንድ መኪና አለ። በጣም በነግራችሁ ትገዙልኛላችሁ። በእውነት በጣም እና አንድ ቀን ምን አለኝ ሌዊ ፓፓ እኔ ኳስ ተጫዋች ኮንኩል ገዛልሃለሁ አለኝ። በቃ ኳስ ተጫዋች ከሆነ ብቻ ነው። አሁን ስለ ገንዘብ ነው የሚያወሩት። ባለፈው ነገር ኳስ ተጫዋች ኮንኩ ገዛልሃለሁ አለኝ። በጣም ከልጅነቴ ነው የምወደው። ይሄ እንደ ላንድ ሮቨር የሚመስለው መርሴዲስ አለ አይደለ? እሱ በጣም ነው የምወደው። በጣም ነው የምወደው። ሳየው በእውነት በጣም ነው የምወደው። ቁሜ ረጅም ሰዓት አየዋለሁ። ግን አልችልም መግዛት አልችልም። በጣም ነው የምወደው። እንደው ባጠገቤ ልፍ ካለ በእውነት እላቸዋለሁ አብሬ ነው የማልፈው። ይሄ ምንም በቃ የምፈተንበት በጣም ነው የምወደው። እሱ መርጬ አዋታችሁ ሳትገዙልኝ አትቀርም። በጣም ይገርማል። በእውነት ነው የምነግራችሁ። ኢትዮጵያ ውስጥ ይዘውት አይቼ በጣም ገረመኝ። መርሴዲስ እንግዲህ እስቲ አስቡ። እኔና እናንተ ምን ያህል ዋጋ እናወጣል? ይታያችኋል ዋጋው? ውዶች እኮ ነን። ኧረ አሜን። ይሄ ሀቅ አይደል? በጋዱ ዓለም ያለው ሀቅ አይደል? እንዴት መንፈሳዊ ነገር አይታይም? እኛ ላይ የተከፈለልን ዋጋ እኮ የከበረ ነው። ኧረ አሜን። እስቲ ከዛሬ ጀምሮ በሉት ለጎናችሁ ላሉ በቃ እንደው በጌታ ከዛሬ ጀምሮ የተከፈለልህን ዋጋ አያለው በሉ። በቃ ድንግጥ እስቲ እንበል። በቃ በምንም ድካም ውስጥ ይሁን ዋጋ የተከፈለለት ብራዘር፣ በምንም ድካም ውስጥ ይሁን ዋጋ የተከፈለላት ሲስተርና ኧረ አሜን። አንቺ ውድ ነሽ፣ አንተ ውድ ነህ ተባባሉ አንዴ። ማካምፔ ያራሳ ያባው አይደለም የኔ ናት ይላል እሱ አውሬው። የኔ ናት አትለቅም ትለቃለህ። ብዙ ጊዜ አይታችኋል አይደል? ስናወጣ የኔ ናት ንብረቴ ናት ይላል። ንብረታ አይደለችም። እኛ የጌታ ነን። ገባው ፖል የእግዚአብሔር ባሪያ ብሎ ራሱን ሰጠ። ኧረ አሜን። አላረገውም እንዴ? እንደፈለገ ነው ያረገው። ጳውሎስ እንደሚፈልገው አይደለም ያረገው፣ እንደፈለገ ነው ያረገው ጌታ።
እንደፈለገ። አዎ በቄሳር ፊት ትቆምልኛለህ ሲለው ዕቃ ነው ይቆማል። ማዕበል ውስጥ ትገባለህ ሲለው ይገባል። አይነግረውም። ማዕበል ይመጣል ብሎ አይነግረውም። ዕቃ ነው፣ ባሪያ ነው። አሁን ውጣ ሲለው ይወጣል እየተጎተተ። እኔ ለጌታዬ ይላቸዋል እባክህ አትውጣ እነ ሉቃስ፣ እባክህ እባክህ ሞት ነው የሚጠብቀ። እኔ ለጌታዬ እሞትለታለሁ። ባሪያ ነው። እንደፈለገ አንቀሳቀሰው። ኤዥያ ላይ ሄዳለሁ ሲል አትሄድም፣ ዝግት ወደ አውሮፓ ትሄዳለህ። እሺ ምርጫ የለውም። ማቄን አይል ጨርቄን አይል የጀመርኩት በብሎኬት ቤት አይል ምንም የብሎኬትን ቤት የለውም። መብቱን ጥሏል። ሁሉ ይከፈላቸዋል። የለውም፣ አይከፈለውም። ሳይገባው ቀርቶ ይገባዋል። የሚያበራየውን በሬ አፉን ተብሎ ተጽፏል። ይተዋል። ባሪያ አገልጋይ ነው። ማን ሐዋርያነቱን እመጣላችኋለሁ። ማን ገብቶታል እንደፈለገ። እንደው እዚህ ጉባኤ ላይ ፕሮቮክ ስለማላረጋችሁ ነው እንጂ ይህንን በጓዳ በውስጥ እናወራለን ከአገልጋዮች ጋር መለየትም ስላለብን። እውነተኛ ባሪያዎች እዚህ ጉባኤ አሉ ወይ መለየት አለብን፣ ማወቅ አለብን። ዘመኑን የጨረሰው እንደፈለገ ነው ያደርገው። ጌታ እንደፈለገ አድርጎ ክብር ለእግዚአብሔር። ኧረ አሜን። ይህንን ሲረዳ ነው የተከፈለለትን ዋጋ ተርኮም ተናግሮም አልበቃለው። በህይወቱ መጨረሻ እኮ በሞቱ በመስለው ብሎ እኮ ጸልዮአል አይደለ? በሞቱ እኮ ለመምሰል እኮ ሞከረ። ዋጋ ከፈለ፣ ተሰየፈ። ጳውሎስ ያልገባበት አለ እንዴ? እኔ አንዴ እግዚአብሔር ሰው እንግዲህ ከዛሬ ስንት ዓመት በፊት አሁን ትልቅ ሰው ነው፣ አባታችን ነው፣ ኢትዮጵያዊ አገልጋይ። እኔ ምለው አለ እኔ ራሱ የዛን ቀን እሱ ሲጠይቅ እኔም አብሬ ጠየቅኩ። ሲላስ ግን ለምን በጳውሎስ አልተቆጣም አለ። እንዴት ብትሉ አስቡ። ወደ አውሮፓ የመጡትን ታስታውሳላችሁ አይደል? ምዕራፍ 16 ላይ ሐዋርያት ሥራ ላይ ጌታ ወዴት የኤዥያውን መንገድ ተውና ወዴት ሂዱ ብሎኛል አይደለ? ፊልጶስዮስ ማለት ክሮሺያ እኮ ያሁኗ ማለት ነው። ወደዛ ሂዱ ብሎኛል ብሎ አለው። ሲመጣው እሺ ቲያጦር ላይ ማናት ስሟ ሊዲያን አገኘ። ከዛ የገጠመው እስር ቤት ገባ። ስለዋኖስ ግን አንተ በርግጥ ሲላስ ማለት ነው በርግጥ ጌታን ሰምተሃል? ልታስደበድበን የመጣኸው አላለውም። እንደውም አብረው ማምለክ ጀመሩ። ሰውየው ባሪያ ስለሆነ እንደፈለገ ነው ጌታ ያደረገው። ይሄን ትንሽ የሚገልጽልን ዳዊት ነው ብሉይ ኪዳን ላይ ለራሳቸው ነው። ባሪያ አገልጋይ አለ። አገልጋይ ሁሉ ግን ባሪያ አይደለም። ይሄን ልንገራችሁና እዚህ ላይ ላቆም እችላለሁ። አገልጋይና ባሪያ መካከል ትልቅ ልዩነት አለ። ወደፊት እመጣበታል። ይሄ መጽሐፍ ቅዱሳችን አተረጓጎሙ ይሄ ዶሎይ ነው የሚባለው። ዶሎይ ማለት በግሪኩ ቋንቋ ባሪያ ማለት ነው። ራሳችሁ ገብታችሁ አጥኑ። እኔ ለአንዳንድ ወንድሞች እንደው እኔ ያውቃለሁ ምናምን ለማለት ሳይሆን አንዳንድ ወንድሞች የግሪኩንም የአማርኛውን መዝገበ ቃላት እንዲገዙ አስደርጋለሁ። 1-3 ወንድሞች ገዝተዋል። እኔ ለማወቅ ለማሳወቅ አይደለም፣ ማጥናት ስላለብን ነው ማስደርገው። አርጉና ግዙና አንብቡ። ዶሎይንና አገልጋይ ሰርቫንት፣ ይሄ አገልጋይ የሚለው በትርጓሜውም በአስተንተኑም በጣም ይለያል። አገልጋይ ማለት ይኸውላችሁ በባሪያ መካከል ልዩነት አለ። ጉልበቱን ሰዓቱን ከከፈልከው ነው አገልጋይ የሚሰራው ማለት ያ ሊትራሊውን ነው የምተረጉምላችሁ። አንድ አገልጋይ እሺ አሁን እኔ ዳክሰር የምሰራው ስለከፈለኝ አይደል? በፈለኩት ሰዓት አልወጣም። በፈለኩት ሰዓት እወጣለሁ፣ ለቃለሁ፣ ስራዬን እላለሁ፣ በቃ እወጣለሁ። የሚከፍሉኝ ደግሞ ስለምሰራ። አገልጋይ ማለት እንደዚህ። እዚህ ቤት ባሪያ አለ፣ እዚህ ቤት አገልጋይ አለ። ሁላችን አገልጋይ ልንባል እንችላለን። ሁላችን አገልጋይ ሆነ ሁሉ ባሪያ አይደለም። ባሪያ የሆነ ግን ደግሞ አገልጋይ ደግሞ አለ። ይሄ ነው በጣም ወሳኝ። በጣም ማሰብ አለብን። ባለቤት አለን፣ እኛ የኛ አይደለንም። ክብር ለጌታ። አሜን።
ሐዋርያ የሚለውን እኔ ዛሬ አልጀምርም። በቃ ጊዜ እንዳልወስድ ሐዋርያ በጣም ያነጋግረናል። ኔክስት ዊክ እኔ አይደለሁም እድል ከሰጡኝ ወንድሞቼ እመጣለሁ። ካልሆነ ግን በሌላ ቀን እመጣለሁ። ሐዋርያን ብመጣ በጣም ደስ ይለኛል። በጣም ደግሞ ለመናገር የፈለኩት ጌታ በሚያውቀው ሐዋርያን ነበር። እኔ መንፈስ ቅዱስ ነዳኝ ማለት ነው። በእውነት በልቤ ብዙ ይሄን እናገራለሁ አላልኩም። በቃ እኔ መናገር የፈለኩት ነው አንገብጋቢ ጉዳይ ሐዋርያ የሚለውን እንድናይ ነበር የፈለኩት። የጾም ጸሎት ጊዜ ስለሆነ በእውነት እንጸልይ። ትንሽ 5 ደቂቃ ተነስተን የጌታ ባሪያዎች ነን። 5 ደቂቃ ጊዜ አንወስድም። የእግዚአብሔር ባሪያ ሃሌሉያ። እስቲ 2-3 ነን። 5 ደቂቃ ነው በእውነት አልወስድም። ልጆቻችን ስለሚገቡ የቡናም ጊዜ ስላለን 3 ናችሁ። እስቲ አንድ ላይ ተያያዙና ትንሽ እንጸልይ። እንደው የምትችሉ ሰዎች አትውጡ። ብዙ ቤቶች፣ ብዙ ትዳሮች፣ ብዙ ኑሮዎች ህይወታችን እየተመታ ነው። እኛ የጌታ ባሪያዎች ነን። ኃጢአት አይግዛን፣ ገንዘብ አይግዛን፣ ምኞት አይግዛን። መሪዎች ካላስቸገርኳችሁ በሰው መካከሉ ናችሁ ብትጸልዩ እናንተም ከሌላ ሰው ጋር ሃሌሉያ። በቃ ኃጢአት አይግዛን፣ ገንዘብ አይግዛን፣ የዚህ ዓለም ነገር አይግዛን። ጌታ ሆይ አንተ ግዛን ብላችሁ ለወንድማችሁ ከልባችሁ ጸልዩ። ጌታ ብቻ ይግዛን። እኛ የጌታ ባሪያዎች ነን። ራባሃቲያ ሶፖራላ የአባቴ መንፈስ የእግዚአብሔር መንፈስ በቃ 5 ደቂቃ ነው የምሰጣችሁ። ግን በቃ እውነተኛ ጸሎትን ጸልይ። በእውነት የሚፈርሱ ቤቶች ይቁሙ። የሚበላሹ ቤቶች ይቁሙ። ልጆች በጭቅጭቅ አይደጉ። ልጆች በሐዘን አይደጉ። ቤት ይጠበቅ፣ ትዳር ይጠበቅ፣ ኑሮ ይጠበቅ። ሃሌሉያ። ጌታ በደሙ የገዛን የዋጀን የራሱ ያደረገን የጌታ ወዳጆችና ልጆች ነን። ፈቅደንና ወደን ደግሞ ባለቤት እንዳለን አውቀን ደግሞ ባሪያ ብለን ራሳችንን አቅርበን እሱን እናገለግለዋለን። እሱን ሰርቭ እናደርገዋለን። ሃሌሉያ። ገንዘብ እንዴት ይገዛናል? የዚህ ዓለም ኑሮ እንዴት ይገዛናል? ሲስተም እንዴት ይገዛናል? እንዴት ከሚስታችን ይበልጣል ገንዘብ? እንዴት ገንዘብ ይበልጣል ከወንድማችን? እንዴት የዚህ ዓለም ነገር እንዴት ይበልጣል? እኛ የጌታ አይደለም? ደግሞ የሰጠን ነገር ደግሞ እሱ አይደል የሰጠን? የኛ የሆነ ነገር አለ? የለንም እኮ። እኛ እኮ የጌታ ነን። የጌታ ነን። ባለቤት አለን። የጌታ ነን። ለምን እንጨካከናለን? የጌታ ነን። ራባዴሳቦላ እኛ የጌታ ነን። ገንዘብ አይገዛንም። ኃጢአት አይገዛንም። ጨለማው አይገዛንም። የጌታ ነን። እጅ ትምጣ በዚች አካል እጅ ትምጣ። የማንም ቤት አይፍረስ። የማንም ቤት አይንገዳገድ። የማንም ቤት አቅም አይጣ። የጌታ ነን። አንተ የምትመነዝርብን ቲቶም ላይ ይናገራል እኮ ራባዲላ ቦራባዲያ ላቦራ በዋጋ እንደተገዛ ራባጃላባዲያ ገንዘቦቹ እንደሆንን ገንዘቦችንን ጌታ ሆይ ንብረቶችንን እኛ ጌታ ሆይ ሐዋርያው አለ ይው ራማማማማ ኩራባዲያ ላቦሳ ያንተንን ራሳችንን የጽድቅ መሳሪያ አድርገን እናቀርባለን። ያንተንን በማወቅ በማመን በመቁጠር ላንተ እናቀርባለን። ዓለም አይገዛንም። ሰይጣን አይገዛንም። ኃጢአት አይገዛንም። ምኞት አይገዛንም። ራሳችንን እናቀርባለን። አዋርደናል በእነዚህ ቀናት ራሳችንን። ጌታ ሆይ አልፈን እንዳንሰጥ እለምናለሁ። በመንግስት ማንም እንዳይቀር እለምናለሁ። በክብር ቀን እንዳንወድቅ እለምናለሁ። የሚያስችል ጸጋ አለና ጌታ ሆይ እንለምናለን። ማሮሳፋኒ አሎፋ ሻንዶ ላባጂና ዳላዲና ወረቢያ ሉባራጂና ዲላሪ ላቦራባዲላ እንለምናለን። ራራልን።
ወደ ጉባኤያችን ተመልከት። ወደ እያንዳንዳችን ኑሮ ተመልከት። ወደ እኔ ቤት ተመልከት። ወደ ልጆቼ ተመልከት። ባሪያ ሊያረግ መጣብን ብላ ወደ ኤልሳ መጣች። ሊገዛን መጣ። ባሪያ እነሆ እግዚአብሔርን ይፈራ ነበረ፣ ገዢ መጥቶብናል፣ ሊገዛን መጣ አለች። ወደ ኤልሳ መጣ፣ ጮኸች። እኛ ወደ አንተ መተን እንጮኻለን። ታደገን ጌታ፣ እንደገና አውጣን ጌታ። ራማማ ማኩራ ወረቢ ለሐረጀ ለጀለ ወራባዲ ያላቡ ገንዘብ በልጦብናል፣ ስም በልጦብናል፣ ክብር በልጦብናል። ያንተ መሆናችንን ረስተነዋል። የክብር ዕቃ መሆናችንን ረስተነዋል። እኛ ያንተ ነን፣ እኛ ያንተ ነን፣ እኛ ያንተ ነን። ገንዘብ ጤና ሰተን ነው የሰራ ነው። ገንዘብ ጤና ሰተን ነው የሰራ ነው። ጌታ ሆይ ለምን አለው አቁመን ነው የሰራ ነው። ገንዘብ ይበልጣል ብለናል፣ ገንዘብ ይበልጣል ብለናል። ለምን አለው ዛሬ ጌታ ሆይ ለምን አለው፣ ለምን አለው። እኔ ራሴ እንኳን የራሴ እንደው እንኳን አልቆጥርም አለ ጳውሎስ። ያንተ ነኝ አለ። ኦራ ባዲላ ቦራ የራሴ አይደለው ያንተ ነኝ፣ ያንተ ነኝ። አምጣለሁ ጌታ ሆይ ዛሬ አምጣለሁ፣ ለዚህ ማህበር አምጣለሁ ጌታ ሆይ አምጣለሁ። እኛ እውቀት የሚሰራ አይደለም፣ ባንተ እጅ ነው የሚሰራው። አንተማመንም ጌታ ሆይ ለምናለሁ። ራራልን፣ አግዘን።